ለዛ ከሰሙ ጋር ጨርሱ እስቲ መጀመሪያ። ስለዚህ እኔን ጥያቄ መልሱልኝ። አንዳንዴ ጨፍን ሆናችሁ አብዛኞቻችሁ ሰዎች እንትን ባትሉ ጥሩ ነው። ገባችሁ? የሆነ የሰማ ጆሮአችሁ የለመደውን ከለመደው ውጪ የሆነ ነገር ሲባል ባትሉ ጥሩ ነው። ጀስት ይሄ ቀጥታ እየተናገርኩ ስለሆነ ቀጥታ ነው ጥያቄውን እየጠየቅኩ ያለሁት። የሚመልስ ካለ ኦኬ፣ እኔ ጥያቄን እቀጥላለሁ። ይቅርታ፣ ምክንያቱም ጠብቀናል። ስለዚህ እኔ ዲቫይን ፎር ኖሌጅ ላይ ነው እየጠየቅኩ ያለሁት፣ የእግዚአብሔር ቅድመ እውቀት ላይ። ያንተን ቪው ማጨቅ ትናንት ብዙ ማውርተንበታል። ያንተን ቪው ለምን አታስቀምጥልን? አንተ መጀመሪያ እስኪ ያንተን ቪው ንገረን። የእኛም በደንብ እነግርሃለሁ። ዶክተር ከኤፋ ጋር አንዴ ስለጀመሩ ከኤፋ ጋር ይጨርሱና ከዛ ወደኛ ሲመለስ እኛ ከኤፊ ጋር ብቻችንን ቤት ስንከፍት እንወያያለን ብዬ እኮ ነው። አይሻልም? አቤላ ከኤፍሬም ጋር ጀምራችሁ አልጨርሱ የምትለው ምንድን ነው? እግዚአብሔር ያውቃሉ ያለኝ ያውቃል አልኩት፣ አለቀ እኮ። ሌላ ጥያቄ ስለጠየቀ ነበረ። እግዚአብሔር ነገር ካለ ቀጥል። ሌላ አለ እንዴ? በነገራችን ላይ ጥያቄን አሁንም አንደርስታንድ አድርጉት። ጥያቄን አሁንም በደንብ አንደርስታንድ አድርጉት። እግዚአብሔር የሚያምኑትንና የማያምኑትን አስቀድሞ ያውቃል አያውቅም ነው ጥያቄው። ያውቃል ካላችሁን ዲቫይን ፎር ኖሌጅ ላይ መተን ነው። ያውቃል አስቀድሞ ሲኦልና ገነት የሚገቡትን እግዚአብሔር ያውቃል ብለህ ታምናለህ ኤፊ? ሁሉንም ነገር ነው የሚያውቀው። አስቀድሞ ሲኦል የሚገቡትንም ያውቃል፣ ጋነት የሚገቡትንም ያውቃል፣ ሁሉ ነገር ያውቃል። ሰሙኝ፣ አሁን እኔ እናንተ እንደምናወራ እንኳን ያውቃል እግዚአብሔር። ይህን ነው የሚያውቀው አይባልም፣ ከዚህ እስከዚህ አይባልም። ሁሉን አዋቂ ነው እግዚአብሔር። ለዓለም ነው አይደል የሞተው? አዎ፣ ለፍጥረት ሁሉ ለሰዎች በሙሉ ነው የሞተው። ትክክል። እግዚአብሔር መንፈስ ቅዱስ የሁሉንም ሀሳብ መቀየር አይችልም? አዎ ስለሚችል ብቻ አያደርግማ። ስለሚችል እግዚአብሔር እኮ ስለሚችል ብቻ አያደርግም። ገብተዋል? የፕሪንሲፕል አምነ ስለሚችልማ ሙስሊሞች ምን ይላሉ መሰለ? ለምን ሰው መሆን አስፈለገው? አምላክ ሆኖ አያድንም ነበር እንደ አዳምን ይላሉ። ግን ምን እግዚአብሔር በፍርዱ ትክክል ነው ይላል መጽሐፍ ቅዱስ። ጀስት ነው ይላል፣ በፍርዱ ቅን ነው ይላል። ትክክል ከሆነ ሰው ኃጢአት ሰራ አይደለ? ለምሳሌ ኃጢአት ሲሰራ ሰው የጽድቅን ጥያቄ ያጎደለው አምላክ ሳይሆን ሰው ነው። ስለዚህ ከሰዎች መካከል ፈለገ ይላል፣ አልተገኘም። ከዛ የገዛ ክንዱ መድኃኒት አመጣችለት ይላል። አየ። ስለዚህ ሰው ሆኜ የጽድቅን ጥያቄ መልሼ ሰውን አድናለዋል እንዴ? እግዚአብሔር ሆኖ ማለት ቃል ሆኖ ብቻ ከዘላለም እንደነበረው ማለት ነው። አምላክ ብቻ ሆኖ ሰውን አያድንም ነበር እንዴ? ኖ ኖ ኖ ኖ። እንደሱ ቢያደርግ ኖሮማ በፍርዱ ትክክል ነው አይባልም ነበር። አየ። ሰው ነው የበደለው። ስለዚህ መካስ ያለበት ሰው ነው። ስለዚህ ያን የጽድቅ ጥያቄ ሰው መመለስ ስላልቻለ ሰው ሆኜ የጽድቅን ጥያቄ መልሳለሁ አለ። የፕሪንሲፕል አምላክ ስለሆነ ማለት ነው። በፍርዱ ትክክል ስለሆነ ሮሉ ምንድን ነው ታዲያ? እዚህ ጋር የመንፈስ ቅዱስ ሮሉ ምንድን ነው? በምን በነገረ ድነት ወይ በፍጥረት በማመን ዙሪያ የመንፈስ ቅዱስ ሮሉ ምንድን ነው? እሺ በማመን ምክንያት ቅድም ስናወራ ነበር። አሁን ደግሜ ላብራራ። ሰፊ ነው ግን አንዱ ቃል እግዚአብሔር ነገር ቀጥታ እየጠየቅኩ ያለው በአንተ በማመን ዙሪያ ቅድም እያወራችሁ ስለነበረ ነው። ስማ በነገረ ድነት አላልክም? ለምሳሌ ቃሉን ስሰማ የቃሉን ፍቺ ያበራልኛል። ኦኬ ኢንላይትመንት ይሰጠኛል። እንደገናስ ማን ነው ያበራል? አሁን እዚህ ጋር ነው አሁን ማወቅ የምፈልገው። የሚያበራል ማን ነው? መንፈስ ቅዱስ። አንተ ቃሉን ሰምተህ ቃሉ እንዲበራል ያደረገ መንፈስ ቅዱስ ለምን ለሌላው እንዲበራላቸው ያደረገ? ለሁሉም እንዲበራላቸው አድርገዋል። ለሁሉም ሪፉዝ አደረጉት እነሱ። ወደ ማመን አመጣህ አይደል? ወደ ማመን አመጣህ አይደል? ከዛ ወደ ማመን ያመጣ መንፈስ ቅዱስ ነው። ወደ ማመን ያመጣ መንፈስ ቅዱስ ነገር እኮ ኢንላይትመንት ቃሉን ፍቺ ያበራል። ከዛ ኤልሻዳይ እንደሆነ ታምናለህ አይደል? ከዛ ጌታን ተቀበልኩ። ለሌሎቹ በራላቸው፣ እነሱ ደግሞ ኤልሻዳይ እንደሆነ ታውቃለህ። መንፈስ ቅዱስ ሁሉን እንደሚችል ታውቃለህ። ኤልሻዳይ ያው ቅድም ካልኩ ጋድ አትሪቢዩት የሚባሉት ሶስት ዋና ዋናዎቹ አንዱ ውስጥ ኤልሻዳይ ነው። ሁሉን ቻይነት ነው። ትክክል። ያ እንዲበራል ለሁሉም ነው መንፈስ ቅዱስ እንዲበራለት ያደረገው ካልከኝ ከአንተ ጋር ያለው ያ ያላመነው ሰው ያላመነን ሰው እንዲበራለት አድርጎት ያላመነን ሰው እሺ፣ ለምንድን ነው ሁሉን ቻይ ከሆነ ለምንድን ነው ወደ ዘላለም ህይወት ያላመጣው? ቅድም እንዳልኩ ቅድም እኮ አልኩ እኮ ሁሉን ስለሚችል ሁሉን አያደርግም። አሁን መጽሐፍ ቅዱስ ቅድም ሲናገር ዮሐንስ 3 ላይ ምን አልኩ መሰለ? ዮሐንስ 3:16 ስለዚህ መንፈስ ቅዱስ እንዲጠፋ የሚፈልገው ሰው አለ ማለት ነው። እኔ ሳወራ
ቆይ እኔ ሳውራ ነው አሁን እኔ የሚለውን ብቻ ትላለህ። ዮሐንስ 3 ላይ ምን ይላል መሰለህ? ሁሉም ሰው በቃሉ የሚያምነው በቃሉ የሚያውቀው ቃል ነው፣ የጴንጤ ቃል ነው። በእርሱ የሚያምን ሁሉ ይልና የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ አለ። እግዚአብሔር አንድ ልጁን እስኪሰጥ ዓለሙን እንዲወደዋልና አለ። ኦኬ ቆይ በእርሱ የሚያምን ሁሉ የዘላለም ሕይወት እንደሚኖረው ቆይ እንዳታቆራርጠኛ እንዴ ስመልስማ እድል ስጠኝ። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ አለ። በዘላለም ሕይወት እንዲኖረው የተባለው ማን ነው? በእርሱ የሚያምን ሁሉ። ከዛስ እንዳይጠፋ አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲወደዋልና አለና ዓለም በልጁ እንዲድን ነው እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውምና አለ። ፐርፐዙን ሲናገር ወደ ዓለም የመጣው ዓለም እንዲድን ነው እንጂ በዓለም እንዲፈርድ አይደለም አለ። ኦኬ ዓለም ሁሉ እንዲድን ነው አንድ ልጁን የሰጠው እያለ ነው። ከዛስ በእርሱ የሚያምን አለ አይፈረድበትም። አየህ፣ በማያምን ግን አለ በሱ በሚያምን አይፈረድበትም ካለ በኋላ በማያምን ግን በአንዱ በእግዚአብሔር ልጅ ስላላመነ አሁን ተፈርዶበታል አለ። አሁን መንፈስ ቅዱስ ምንድን ነው መሰለ እንዳልኩ የቃሉን ፍቺ ያበራልሃል። ከዛ በኋላ አንተ ምርጫ አለ፣ ለማመን ምርጫ አለ፣ ላለማመን ምርጫ አለ። ስለዚህ እኔ ካመንኩኝ ዳንኩኝ፣ ያኛው ሰውዬ ለምን አልዳንም ካልክ አላመንም እንጂ ሰውየው መንፈስ ቅዱስ ጥያቄ እዚህ ጋር ነው። እሺ ጎሄድ ጥያቄ እዚህ ጋር ምንድን ነው? በነገራችን ላይ እዚህ ጋር ብቻ ገና ለቤዛ ቀን የምታተምበትም እሱ ነው። መንፈስ ቅዱስ ሮሎ ያልከኝን በኋላ አብራራላለሁ። ቆይ ብዙ ነው። እሺ ጎሄድ ጥያቄን አቅርብ። አምነህ እንድትመርጥ ያደረገህ ማን ነው? እዚህ ጋር ያመንኩትማ እኔ ነኝ አባዬ። እንዴ እሱ ኢንላይትመንት ሰጠቀው አልኩ፣ የቃሉን ፍቻ አበራልኝ አልኩ። ያመንኩትማ እኔ ነኝ። ኦኬ ልክ ነህ ብለኸው አመንክ። ልክ ነህ ብለኸው አመንክ የሚለው ቃል ትንሽ እንትን ነው። በቃ የቃሉን ፍቺ ሲያበራልኝ ልክ ነው በቃ ብዬ እኔ ወስኜ ይሄ እውነትም የዘላለም አዳኝና ጌታ ንጉሥ ነው አልኩና ተቀበልኩት ማለት ነው። ያንን ጌታ ስሙ ይባረክ። ስለዚህ አንተ ውሳኔ ላይ መንፈስ ቅዱስ የለም። ውሳኔ መቀበሌ ላይ ነው ውሳኔ ላይ የምትለው? እሺ ስልኳ ትጮኻለች በጣም ሰሙ። መቀበሌ ላይ ነው የእሱ ውሳኔ ምናምን ያልከው? አይ መቀበለውማ እኔ ነኝ እኮ አልኩ። ለምን ነገር ትደጋግማለህ? እኔ እኮ ነኝ የምቀበለው። መንፈስ ቅዱስ ለእኔ ተቀበለልኝ እንደ ጌታን ቢያፎፍ ሚ በኤፍሬም ፈንታ እሱ ጌታን ተቀበለ እያልክ ነው? እኔ ነኝ የተቀበልኩት ጌታንማ። እሱማ የቃሉን ፍቺ ያበራልኝ። ቃሉ ሲነገር ቃሌ ሕይወትም መንፈስም ነው እንዳለ ኢየሱስ ቃሉን ስሰማ የቃሉን ፍቺ በውስጥ ያበራ። ስለዚህ እኔ ደግሞ ወሰንኩና ተቀበልኩ ጌታን እያልኩ ነው። መንፈስ ቅዱስ እንድታመን የረዳህ መንፈስ ቅዱስ ነው ወይንስ ውሳኔ እንድትወሰን የረዳህ መንፈስ ቅዱስ ነው አይደል? አይ የእግዚአብሔር እርዳታ በሁሉም ውስጥ ጌታን በመቀበል ብቻ ሳይሆን አሁን ካንተ ጋር በመነጋገር ውስጥ ራሱ የእግዚአብሔር እርዳታ እዛ ፖይንት ላይ እንድታወራ ነው። መንፈስ ቅዱስ ነው አይደል የረዳህ ያን ውሳኔ እንድትወስን? የመንፈስ ቅዱስ እርዳታ ነው። አዎ ምንም ጥያቄ የለውም። ቅድም እኮ ነገርኩህ እኮ። በራስህ ግን መወሰን አትችልም። በራሴ ነው የወሰንኩት። ሃይ ምንድነው ነገር የምትመላለሰው? ራሴ ነኝ የወሰንኩት እያልኩ ደጋግመህ ትጠይቀኛለህ። አሁን አንተ ንግግር እኮ ሁለት እየሆነ እሱ ሳይረዳህ በራስህ መወሰን ትችላለህ። ኦኬ ሰምቷል። እሱ ሳይረዳው በራሱ የወሰነ ምድር ላይ አንድም ክርስቲያን ኦርቶዶክስም እንደዛ አታምንም። እንኳን እኔ ወንጌል አማኙ እግዚአብሔር ሳይረዳ የወሰነ አሁን እዚህ ጋር ሲነገር ስለነበረው ነገር ዲስከስ እያደረግን እንዴ? እሺ ቆይ እግዚአብሔር ሳይረዳ የሚል የለም ሰሙዬ። እግዚአብሔር ረድቶ ሁሉም ያምነው ክርስትናው ውሳኔ ላይ እግዚአብሔር እርዳታ አለ አይደል? ውሳኔ ላይ እግዚአብሔር እርዳታ አለ አይደል? መወስነው እኔ ነኝ። እርዳታ አለ። ቅድም እንዳልኩ ነው እኮ ቃሉን ፍቺ አበራልኝ። ኦፍኮርስ የመንፈስ ቅዱስ እርዳታ አለ። አንተ ልክ ነው ብለህ የምትወስነው ያለ መንፈስ ቅዱስ እርዳታ አንተ ነህ ወይንስ ስትወስንም ውሳኔ ላይ እግዚአብሔር ይረዳሃል? መወስነው እኔ ነኝ። እርዳታ የምትለው የእግዚአብሔር እርዳታ ተለይቶኝ አያውቅም። ስወስንም ቃሉንም ስሰማ የእግዚአብሔር እርዳታ ነበር። ከዛም በኋላ ነበር። አሁንም ከአንተ ጋር ሳወራ ነበር። የእግዚአብሔር እርዳታ የሌለበት ነገር የለም። እንኳን ነገረ ድነት ስራ ውስጥ ምን አለ መሰለህ በስፔሲፊክ መተህ እንድትመልስልኝ ነው። ምን ታምታተዋለህ ታዲያ? የእግዚአብሔር እርዳታ ብለህ የእግዚአብሔር እርዳታ ሁልጊዜ አለ። የሰውን ቤተ እምነትን ስትወስንም እግዚአብሔር መንፈስ ቅዱስ ረድቶክ ነው ስትወስንም? የወሰንኩት እኔ ነኝ፣ ግን መንፈስ ቅዱስ ረድቶኛል። አዎ የቃሉን ፍቺ አበራልኝ እኮ አልኩ። እንድትወስን መንፈስ ቅዱስ ረድቶሃል ውሳኔ ላይ? አዎ የቃሉን ፍቺ በማብራት ረድቶኛል፣ አግዞኛል። ኦልሬዲ የቃሉን ፍቺ አበራ፣ ቃሉን አወክ። ከዛ በኋላ ውሳኔ ላይ ነው ያልኩት። ውሳኔ እኔ ወሰንኩኝ አልኩ እኮ። ምን እንድልፈልግ ነው? እግዚአብሔር አልረዳህም ወይ እዚህ ውሳኔ ላይ?
እንድትወስን ወስን ብሎ አንተ ፍቃድ ላይ እግዚአብሔር አረደው። ከዚህ በኋላ አልመልስም። እኔ ማለት የሆነ ነገር እንድልፈልገ ነበረ የሆነ ጥሩ ነገር እየተናገሩ ስለሆነ በቃ ተናዳል ስታክ አድርገሃል ማለት ነው። ገብተዋል። አንድ ጥያቄ አንድ ሰው ደጋግሞ የሚጠይቅ ከሆነ የሆነ የሚጠብቀው መልስ ነበር እሱ ስላልሆነ ስታክ አድርገዋል ማለት ነው። ለመጨረሻ ጊዜ ልመልስ። ሌላ ነገር እያልከኝ አይደለም። ለመጨረሻ ጊዜ መልስልኝ። ለመጨረሻ አልደግሞም። ከዚህ በኋላ አልደግሞም። ስማ ዝም ብለህ ቃሉን በምሰማበት ጊዜ መንፈስ ቅዱስ የቃሉን ፍቺ አበራልኝ። ኦኬ። ከዛስ በኋላ እኔ ደግሞ ይሄ ጌታ አዳኝ ነው፣ ንጉስ ነው፣ ለዘላለም ህይወቴ ያስፈልገኛል ብዬ ተቀበልኩኝ። ወስኜ እኔ ወስኜ ተቀበልኩኝ። በቃ ይሄ ነው። እዚህ ላይ ጥያቄ ካለ ማንሳት ትችላለህ። እሺ ዲቫይን ፎርኖሌጅ ላይ ሁማን ሪልም ላይ እዛ ጋር መጥቼ ልጠይቅህ። በቃ አሁን እዚህ ጋር እንድትመጣልኝ ስለፈለግኩኝ ነው። እግዚአብሔር መንፈስ ቅዱስ ሊያምኑ ያሉትንም እና የማያምኑትንም ልባቸውን አስቀድሞ ያውቃል ብለህ ታምናለህ? እግዚአብሔር መንፈስ ቅዱስ አምላክ ነው። ቅድም ከዚህ በኋላ ደግመህ እንዳትጠይቀኝ። እግዚአብሔር የእግዚአብሔር ዋና ዋና አትሪቢዩቶች የሚባሉ አሉ። ኮሚኒኬብል እና ኢንኮሚኒኬብል የሚባሉ አሉ። ኢንኮሚኒኬብል ከሚባሉት ውስጥ አንዱ ሁሉን ቻይነት፣ ሁሉን አዋቂነት፣ ቅድም እንዳልኩ ማለት ነው። በአንድ ጊዜ በሁሉም ስፍራ ኦምኒ ፕሬዘንስ፣ በሁሉም ስፍራ መገኘት ማለት ነው። እነዚህ ጋድ አትሪቢዩት ናቸው። ስለዚህ መንፈስ ቅዱስ ይህን ያውቅ ነበር ያንን ያውቅ ነበር እንዳትለኝ። ኦኬ። መንፈስ ቅዱስ እግዚአብሔር ነው። ማያውቀው ነገር የለም። ሁሉን ነገር ያውቃል። በቃ ዘግተናል እዚህ ጋር። በዚህ ማዕቀፍ ውስጥ ጠይቀኝ። ከዚህ አሁን የዘጋውን ፖይንት ልጠይቅህ። እሺ። እግዚአብሔር አስቀድሞ የሚድኑትንና የማይድኑትን ወስኗል ብለህ ወደሚል ድምዳሜ ታመጣናለህ ማለት ነው። አሁን በዚህ ዴፊኒሽን አይ እሱ ያንተ ነው፣ ያንተ ትምህርት ነው። እግዚአብሔር አስቀድሞ እዚህ አርጊመንት ላይ እንምጣ። እግዚአብሔር አስቀድሞ የሚድኑትን ያውቃል ብለህ ያውቃል የማይድኑትንም ያውቃል ካልክ የሚድኑና የማይድኑ አስቀድሞ እግዚአብሔር ያውቃል ወስኖባቸዋል እያልከን ነው። አይ እሱ ያንተ ትምህርት ነው። እኔ በሱ አላምንም። ያንተ ውሳኔ ነው። የሚድኑትን ያውቃል አይደል እግዚአብሔር። ኦኬ። እውቀትና ውሳኔ እሱ የተለያዩ ናቸው። እሺ ላስረዳ። እሱ ደግሞ በደንብ ላስረዳ። እግዚአብሔር ያውቃል ማለት አንተ ላይ ወስኗል ማለት አይደለም። ቆይ ለምን ሰሙ ቆይ እኔ እኮ እንትን እያልኩ እየጠየኩ አይደለም። ብጠይቅህ እኮ አንድ ጥያቄ ብጠይቅህ አሁን እናቆማለን፣ ውይይቱ ያልቃል እዚህ ጋር ታውቃለህ። ልጠይቅህ አንድ ጥያቄ ማንኛውንም ጥያቄ ጠይቀኝ፣ ችግር የለውም። አንድ ጊዜ በቃ ስማ፣ ይሄንን ጥያቄ ስማ። ራሱን አዲስ ጥያቄ አላመጣለም። እግዚአብሔር የሚድኑትንና የማይድኑትን ያውቃል አያውቅም? ኦኬ። ዲቫይን ፎርኖሌጅ ላይ እግዚአብሔር ሁሉን አዋቂ ነው። በትክክል መልስልኝ። ስማ ያልኩህን መልስልኝ በትክክል። እግዚአብሔር የሚድኑትንና የማይድኑትን በሙሉ ያውቃል አያውቅም? አስቀድሞ የሚድኑትንም የማይድኑትንም አስቀድሞ እግዚአብሔር ያውቃል። ይህ ዲቫይን ፎርኖሌጅ ይባላል። ካዲያ ምንድን ነው ዲቫይን? ካዲያ ሂውማን ነው እንዴ የምታወራው? ሂውማን ኖሌጅ ነው እንዴ የምናወራው? ዲቫይን ነው እንጂ ዲቫይን ማለት ምን እንትን አደረከው? እንግሊዝኛ ስለሆነ ነው። መለኮት ማለት ነው፣ የመለኮታዊ እውቀት ማለት ነው እና መለኮት አይደለም እንደሱ ተውና እሱን። ካዲያ ምንድን ነው የምጠይቀኝ እኔን? ካዲያ በቃ እንደዚህ ካመንክ ለምንድን ነው አሁን የምጠይቅህን? አሁን ወደ እኔ ጥያቄ ልምጣለህ። ምንም ጠይቅ አያስፈልግም። በቃ አንተም እንደኔ እንደማምነው ነው የምታምነው። ሁሉን አዋቂ ነው። በቃ ጨርሰናል። እሱ ጋር አይደለም ይለ እኔ በጣም እዚህ ጋር አይደለም ጥያቄ እኔ ጥያቄ ዲቫይን ፎርኖሎጂ ላይ እሱ ጋር ብቻ አይደለም የሚቆመው እንዴ። ካዲያ እስካሁን ስጠይቀኝ የነበረው ይሄንን አይደለም? እግዚአብሔር አስቀድሞ ሚድኑትንና የማይድኑትን ካወቀ እሺ፣ ስለዚህ በእግዚአብሔር እውቀት ዘንድ የእውቀት ዘንድ የሚድኑ ግሩፖች አሉ፣ የማይድኑ ግሩፖች አሉ። አስቀድሞ አይደል? ልክ አሁን አንተ እንደምታምነው አሁን አምናለሁ እንዳስባልኩ እኔም አንተም ሁለታችንም እንደምናምነው እግዚአብሔር ሁሉንም ያውቃል። ሲኦልም የሚገቡትን ያውቃል፣ መንግስተ ሰማይ የሚገቡትንም ያውቃል። እግዚአብሔር ማያውቀው ነገር የለም፣ ሁሉንም ያውቃል። ኦኬ። ወደ እግዚአብሔር መንግስት የሚመጡትን ያበረታቸውና ያጸናቸው መንፈስ ቅዱስ እንደሆነ ታምናለህ? ወደ እግዚአብሔር መንግስት የሚመጡትን ያበረታቸው ማለት ምንድን ነው? ያበረታቸውና ያጸናቸው የሚመጡትን ብለህ ያጸናቸው አልክ። የመጣ ነው እኮ የሚጸናው። አጽናኙን ልክላቸዋለሁ ብሏል። ኦኬ እኮ የመጣ ነው የሚጸናው። አጽናኙ ይመጣል።
ወይ አንድ ጊዜ አሁን እየጠየቅኩ ያለው እሺ እንትን ኮል አለ አይደል? ጀነራል ኮል እና ኢፌክቲቭ ኮል አለ አይደል? ኢፌክቹዋል ኮል ብለን የምንጠራው ጀነራል ኮል ለሁሉም ወንጌል ይሰበካል። የተሰበከው ሁሉ ወንጌሉን አክሰፕት አያደርግም አይደል? እሺ ጥያቄ ምንድነው? ስለዚህ ኢፌክቹዋል ኮል ውስጥ ያን ጀነራል ኮል ሰምተው ወደ ኢፌክቹዋል ኮል የሚመጡ ህዝቦች አሉ። እሺ ጥያቄህን ብቻ አቅርብልኝ። ኦኬ ወደ ኢፌክቹዋል ኮል። ስለዚህ እነዚህ ከተሰበከው ለሁሉ ከተሰበከው ወንጌል የወንጌል ጥሪን ሰምተው የሚመጡ በኢፌክቹዋል ኮል ውስጥ ይኖራሉ። እኚህ በኢፌክቹዋል ኮል ውስጥ ያሉ ሰዎች ህዝቦች በደንብ አስተውል። እነዚህ ህዝቦች ምን ስለሆኑ ነው? አስቀድሞም እግዚአብሔር ስለሚያውቃቸው ነው ለዚህ ጥሪ ቮለንቲር የሆኑት እያልኩ ነው። ተቀላቀለብህ። አሁን ውሳኔውና እውቀቱ ተቀላቀለብህ። ስማኛውን ስማኛውን የምናገረውን እግዚአብሔር አስቀድሞ መንግስተ ሰማይ የሚገቡትንና ኦኬ ሲኦል የሚገቡትን ያውቃል። ኦፍኮርስ እግዚአብሔር ማያውቅ የለም። ያውቃል ማለት ግን እነንትና ሲኦል ይገባሉ ብሎ እነንትና ደግሞ መንግስተ ሰማይ ይገባሉ ብሎ ወስኗል ማለት አይደለም። ውሳኔው ያንተ ነው አባዬ። ለምን መሰለህ? ዓለምን ወደደ አለ እግዚአብሔር። መጽሐፍ ቅዱስ ሲናገር ዓለምን እግዚአብሔር ወደደ። እሺ ስትል ዓለምን ወደደና እወደዋለሁ ብቻ ብሎ ዝም አላለም። አንድያ ልጅ ደቢጋተን ሰን አንድ ብቻ ልጅ ነው ያለው። ያ አንድ ልጁን የባህሪ ልጁን እሺ ወደ ዓለም ላከው ይላል። ለምን ላከው ስትል ስለሚወድ ዓለምን ሊያድን ወዶ ነው የላከው። ዓለምን እንዲፈርድ ሳይሆን በዓለም ዓለምን እንዲያድን ወዶ አንድያ ልጁን ላከው ይላል። ኦኬ ለሁሉም ማለት ነው። ኦኬ አንድያ ልጁን ወስኖ ላከው። እሺ ከዛ ምን ይላል መሰለ? እዛው ላይ ይህን የነገረ ላይ ማለት ነው። አንዱ ኢሚዲየት ቨርስ ቀጥሎ ያለው ምን ይላል መሰለ? በልጁ የሚያምን አለ። ኦኬ በሱ የሚያምን አይፈረድበትም አለ። እሺ በሱ የማያምን ግን አሁን ተፈርዶበታል አለ። አየህ አሁን እግዚአብሔር አስቀድሞ ወደ ገነት የሚገቡትንም ወደ መንግስተ ሰማይ የሚገቡትንም ማለት ነው ወደ ገሃነም እሳት የሚገቡትንም ቢያውቅም ግን እነንትናን ለመንግስተ ሰማይ እነንትናን ለሲኦል ብሎ የሰራው ሰው የለም። ኦኬ እሱ ያውቃል ማለት ወስኖባቸዋል ማለት አይደለም። እሱ የወሰነው አንድ ነገር ነው። ምን ወሰነ? ሰውን ከወደቀበት ከዘላለም ባርነት ከጨለማና ከሞት እታደገዋለሁ ሰውን አለና ልጁን ላከ። ኦኬ ውሳኔው የኢየሱስ የእግዚአብሔር ውሳኔ ይሄ ነው። አንድያ ልጁን እስከ መላክ ማለት ነው። ከዚህ የሚበልጥ ፍቅር የለውም ለማንም የተባለው ለዛ ነው። የእሱ ውሳኔ ይሄ ነው። ከዛስ የአንተ ውሳኔ ደግሞ አለ። የዓለም ውሳኔ ደግሞ አለ። የዓለም ውሳኔ ምንድን ነው? የዓለም ውሳኔ ስልህ የኔ ያንተ የፍጥረት ሁሉ ውሳኔ ደግሞ አለ። ምንድን ነው ያ ውሳኔ ስትል በልጁ ማመንና በልጁ አለማመን። ከዛስ ያንተ ደህንነት የሚወሰነው እዛ ጋ ነው ማለት ነው። ስታምን ትድናለህ፣ ሳታምን ይፈረድብሃል። የመንፈስ ጸጋ መንፈስ ቅዱስ ነው አልከኝ እኮ ኤፊ። ምን አልከኝ? ይሄን እምነት እንዳምን የሚያደርገኝ መንፈስ ቅዱስ ነው አልከኝ አይደል? እኔ ጋር ምን እንትን አለ ብለሃል እንዴ? ኤፍሬም እኮ ሲያወራ በታትኖ ነው የሚያወራው። እንደዚህ ነው ያልኩህ። ስማ አንተ የምትፈልገውን ነገር አሁን አንተ ኤፍሬም እንደዚህ ቢለኝ እንደዚህ ያደርገዋለሁ ብለህ ከቤት ይዘው የመጣኸው ነገር አለ ቋጥረህ ግን እና እሱን ባለመናገሬ በጣም ትጨነቃለህ ማለት ነው። አዎ ከቤት ስትወጣ ሰሙ ቋጥረህ የወጣው ነገር አለ። ኤፍሬም እንዲህ ቢለኝ እንዲያደርገዋለሁ ብለህ ይዛቸው የመጣቸዋል። አሁን እነሱ ሁሉ ይዛቸው ተመልሶ አስረ ማለት ነው። በመዳን ስራ ውስጥ ቅድምም ስጠይቀኝ ያልኩህ ቃሉ ይነገራል። በመዳን ስራ ውስጥም ቃሉ ይመጣል። ቃሉ ሲመጣስ መንፈስ ቅዱስ ያግዛል አይደል? ቆይ መንፈስ ቅዱስ ኢንላይትመንት ይሰጣል። የቃሉን ፍቺ ያበራልሃል። አዎ የቃሉን ፍቺ ያበራልሃል። ከዛስ አንተ ነው የምታምነው። መንፈስ ቅዱስ ለአንተ ኢየሱስን አያምንም። ለሁሉም ነው የሚያበራው። ለሁሉም ያበራል። ለሁሉም እንዴ ብርሃኑ ኢየሱስ ራሱ መጥቶ ዮሐንስ አንድ ላይ ሄዳ አንብብ ስለሚናገር ብርሃኑ እኮ መጣ አለ። በዓለም ነበር እንደውም አላወቁትም እኮ አለ። ትቀልዳለህ እንዴ? ለሁሉም ነው የበራው። ኦኬ ለሁሉም አላወቁትም እያለ ለሁሉም በርቷል ማለት ይቻላል ኤፊ እኮ ለሁሉ አንተ እኮ አላወቁትም። ኔሴንስ ለምሳሌ የመዳን እውቀትን ለህዝቡ ትሰጣለህ የሚል ቃል አለ። ኦኬ አሁን የመዳን እውቀት ይሰጣል። ከዛስ የመዳን እውቀት ይሰጠው ለማን ነው? ለህዝቡ ነዋ። ስለዚህ አንድ ሰው የመዳን እውቀትን ሰምቶ ክርስቶስን እንዲቀበል የሚያደርገው መንፈስ ቅዱስ ነው። ቅድም ስትለኝ ነበር አይደል?
ቅድም ስልህ የነበረው እንደዚህ ነው። ምንም ማምታታት የለም። ቅድም ስልህ የነበረው አሁን እምልህም ለዘላለም እምልህም ይህንን ነው ወንድሜ ሰሙ። ቅድምም ያልኩ አሁንም እምልህ ለዘላለም እምልህ ምንድን ነው? ሰዎች የእግዚአብሔርን ቃል ሲሰሙ ቃሉን በሚሰሙበት ጊዜ መንፈስ ቅዱስ የቃሉን ፍቺ ያበራላቸዋል። ኦኬ፣ ለነማን ነው ያበራላቸው? ያኔ ቃሉን ፍቺ ለሚድኑት ነው ላልዳኑትም? ለሚሰሙ ሁሉ ለዳነ ላልዳነ የሚባል ነገር ለሰሚው ባልሰሙት ላይ መንፈስ ቅዱስ ይወርዳል እንዴ? ኤፊ ለሚሰሙ እንዴ ማን ይወርዳል? ለሚሰሙ ሁሉ ነው ካልኩ እንደማመጥ እንጂ አሁን ክርክሩ ወደ መንፈስ ቅዱስ ይወርዳል ብለህ መንፈስ ቅዱስ እውነቱን ይገልጥላቸዋል ያልዳኑት ብለህ ታምናለህ? የቃሉ ፍቺ ነው ለሚሰሙት ሁሉ ነው ያልኩ። ኧረ በደምብ እየሰማህ አባዬ እንዴ? ለሚሰሙ ሁሉ ነው ያልኩ። ሰማህ አውቀህ ነው እንዴ? ለሚሰሙ ላይ ቃሉን ፍቺ ያበራላቸዋል አለ። ምን እንድልልህ? እሺ ሰሙ። አሁን እኔ እንድልልህ የፈለከውን አሁን ከቤት ይዘህ የመጣሁን ነገር እሺ ንገረኝ። በቃ ልበልልህ። ምንድን ነው ማርያም ታማልዳለች ልበል? ምን ልበል? ሰሙዬ በል ያልከኝን ልበል። እሺ እና ደስ ይበልህ። እኔ አንተ እንድትልልኝ አይደለም ኤፊ፣ እኔ ጀስት እኮ ደስ እንዲልህ ብዬ ነው። ዲቫይን ፎር ኖሌጅ ላይ ነው እያወራን ያለ ነው። እግዚአብሔር አስቀድሞ የሚድኑትንም የማይድኑትንም ያውቃል ስንል እግዚአብሔር አስቀድሞም ወንጌልን ሰምተው ሪስፖንድ የሚያደርጉትንም ያውቃቸዋል። ስለዚህ መንፈስ ቅዱስ ያግዘኛል። መንፈስ ቅዱስ እነዛ ሪስፖንድ የማያደርጉትን የማያግዛቸው ከሆነ ሪስፖንድ የሚያደርጉትን አግዟቸው ወደ ድህነት የሚያመጣቸው ከሆነ ስለዚህ አስቀድሞም የሚጠፉትን እግዚአብሔር ስለሚያውቅ እዚህ ጋር የእግዚአብሔር ፎር ኖሌጅ እስኬት ድረስ ነው ብለን እንናገራለን። በሚድኑትና በማይድኑት መካከል ሲኦል በሚገቡትና በማይገቡትንም ጭምር አስቀድሞ ያውቃል። ስለዚህ እግዚአብሔር ኤልሻዳይ ነው፣ ሁሉን ቻይ ነው። እግዚአብሔር ስንል እግዚአብሔር ሁሉን ማዳን ይችላል አይደል? የኔ ትልቁ ጥያቄ እግዚአብሔር ለምንድን ነው ሁሉን የሚያላዳ ነው? አሁን ለምሳሌ ለዘመናት ተጠይቋል። ይሄ እግዚአብሔር ሁሉን ማዳን ይችላል፣ ሁሉን ለምን አላዳነም? ይሄ ቅድም እንዳልኩ ነው። ሙስሊሞች በሌላ ቨርዥን ይጠይቁታል። ለምንድን ነው አዳምን ሰው መሆን ያስፈለገው? ለምንድን ነው ሁሉ ድራማ ለምን አስፈለገ? ሰው ሳይሆን አምላክ ሆኖ ይቅር ብያለሁ ማለት አይችልም ወይ? ቅድም አልኩ አንድ ነገር፣ እግዚአብሔር ሁሉን ቻይ ነው። ሁሉን ስለሚችል ግን ሁሉን አያደርግም። እግዚአብሔር በፍርዱ ትክክል ነው። እግዚአብሔር የሚያደርገው ማድረግ ያለበትን ነው። በፍርዱ ጀስት ነው ይላል። ማለት ጀስት እሱን ብታውቅ እንዴት እንደምትደነግጥ ትክክል ነው ይላል። በፍርዱ ማለት ነው ትክክል። ያ ማለት ነገረ ድነትን ስታብራራ ለምሳሌ ፍርድ ቤት እኔ ብዙ ጊዜ ይሄን ምሳሌ ነው የምሰጠው ማለት ነው። ፍርድ ቤት ሙስሊሞች ለሚጠይቁት ጥያቄ ማለት ነው ስለሚችል ለምን አላደረገም ለሚሉት ለምሳሌ ምን እያሉ ነው እነሱ? ለምንድን ነው አዳምን ይቅር ብያለሁ ያላለው? ለምን ሰው መሆን አስፈለገው ምናምን? እሺ ለምሳሌ የከፍተኛው ፍርድ ቤት ዳኛ ብትሆን ሰሙ፣ ከፍተኛ ፍርድ ቤት ዳኛ ነህ አንተ። ልጅህ ለሞት የሚያበቃውን ወንጀል ሰርቶ መጣ። እዛ ችሎት ላይ ለሞት የሚያበቃውን ወንጀል ነው ሰርቶ የመጣው። አንተ በችሎት ላይ ያለህ ዳኛ ነህ። እሺ ምንድን ነው የምታደርገው? ልጅ ስለሆነ ህጉን ቺት አድርገህ ልጅህን ነፃ ነው ብለህ ትለቀዋለህ? አሁን እግዚአብሔር ለምንድን ነው ይሄን ማድረግ ሲችል ያላደረገው የሚሉት እንደዛ ነው። ኦኬ ዳኛው እኮ ይችላል፣ ህጉን ቺት አድርጎ የሆነ ነገር አድርጎ ልጁን ነፃ ማለት ይችላል። እውነተኛ ዳኛ ከሆነ ግን ቅን ፈራጅ ከሆነ ግን እንትን ሀሳብ ማለት ነው ምንድነው ነገረ ድነትን በተመለከተ ማለት ነው በተለያዩ መንገዶች የተብራራበት ነገር አለ። የተነሳው ግን ያው ሲነርጀቲክ እና ሞነርጀቲክ በሚለው ኮንሴፕት ነው የተነሳው እና አንዳንዴ እሱ ብሬክዳውን ካልተደረገ ተርሙ ተጠቅመው የተለያየ ዴፊኒሽን ስለሚሰጡ ብሬክዳውን ይደረግ በሚል በሱ ላይ ነው ሀሳብ የነበረው ከመጀመሪያው ማለት ነው። እና ምንድነው የሆነው ሰው ምንድነው አስተዋጽኦ ወይም ደግሞ የሰው አስተዋጽኦ በነገረ ድነት ምንድነው? አስተዋጽኦ አለው የለውም ወይ? እንደዚህ አይነት ነገሮች ነው ሲነሱ የነበረው ማለት ነው። ግን ምንድነው ያልኩትን የነበረውን ራፓፕ ሳረገው እኔ ስዘጋው ማለት ነው ምንድነው የሆነው? እንደምታውቁት እንግዲህ ከዛ እንትን አድርጌ ልጀር በቃ ላሳጥርና በአጭር እንትን ልበለው። ሰዎች ሁሉ እንደምታውቁት ሁሉ ኃጢአት ሰርተዋል፣ እግዚአብሔር ክብር ጎድሏቸዋል ይላል። ሰዎች ሁሉ ኃጢአተኞች ናቸው፣ በጨለማ በሞት በስርዓት በመርገም ውስጥ ነው ያሉት። እሺ ከዛ በኋላ እንዴት ነፃ ይወጣሉ? ከዛ ነው እንዴት ከዛ ነፃ ወይም ደግሞ እንዴት ሰዎች ዳኑ ነው። መዳን ሙሉ ለሙሉ የተሰራው በእግዚአብሔር ነው። ታውቃላችሁ
የሰው አስተዋጽኦ የለውም። ኦኬ የሰው አስተዋጽኦ የለውም። ቅድም እንዳልነው አንድ ልጁን ወደ ዓለም ላከው፣ ዓለምን ሊያድን ወዶ ማለት ነው። ልጁ ኢየሱስ ክርስቶስ ደግሞ እኛን ወክሎ ማለት ነው የእኛን ኃጢአትና በደል ተሸክሞ እሱ ዋጋ ከፈለ፣ ራሱን ለሞት አሳልፎ ሰጠ። ኦኬ የእኛን ዕዳ እሱ ከፈለ ማለት ነው። ከዛስ ነፃ ተባልን። የእኛ ኃጢአት በእሱ ላይ ተቆጥሮ የእሱ ጽድቅ ደግሞ በእኛ ላይ ተቆጠረልንና እኛ ነፃ ተባልን ማለት ነው። በእሱ ጽድቅ በእሱን ታውቃላችሁ ተርሞን። ይሄ እንዴት ነው የሚሰራው የሚለውን ስናብራራ ምንድን ነው የተባለው? የኔን ብቻ ልንገራችሁ። ሰዎች ቃለ እግዚአብሔርን በሚሰሙበት ጊዜ እሺ በዛ ጊዜ መንፈስ ቅዱስ ኢንላይትመንት ይሰጣቸዋል። ያ ማለት ምንድነው? የቃሉን ፍቺ ያበራላቸዋል። ኦኬ እንደዚህ አይነት ቃል አሁን ሊዲያ ተነስታለች። በተደጋጋሚ መጽሐፍ ቅዱስ ውስጥ ታስታውሳላችሁ አይደል? ለምሳሌ ሐዋርያቱ ሲሰብኩ እነ ጴጥሮስ ምናምን ልባቸው ተነካ ምናምን የሚል ነገር ታያላችሁ። ኦኬ በዛን ሰዓት ሰዎቹ ልባቸው የእግዚአብሔርን ቃል በሚሰሙ ጊዜ የቃሉን ፍቺ በሚበራላቸው ሰዓት ከዛ በኋላ ይወስናሉ። የሚወስኑት ሰዎቹ ናቸው። የሚወስኑት ሰዎቹ ይወስናሉ ማለት ይሄ የእውነት ወንጌል ነው ወይም ደግሞ የመዳን እውነት ነው፣ ይህንን እውነት እቀበላለሁ ብሎ አንድ ሰው ከወሰነ ማለትም የእግዚአብሔር ልጅ ኢየሱስን አዳኙ ጌታው አድርጎ ከተቀበለ የዛኔ ይድናል እንላለን። ካልተቀበለስ ሰው ካልተቀበለ ደግሞ አልዳነም፣ ያው በፍርድ ይኖራል መጽሐፍ እንደሚለው ነው። ኦኬ በዳነውና ባልዳነው ሰው መካከል ምንድነው ልዩነቱ ካላችሁ፣ በሁለቱ ሰዎች መካከል ያለው ልዩነት ውስብስብ አይደለም። መጽሐፍ ቅዱስ እንደሚያስተምረው አንድ ነው ልዩነቱ ማለት ነው። ለምሳሌ እኔና አንድ ያልዳነ ጓደኛዬ ቢኖር ሚስተር ኤክስ የሚባል በሁለታችን መካከል ያለው ልዩነት ውስብስብ አይደለም፣ አንድ ነው። እኔ አምኛለሁ፣ እሱ አላመነም ነው። መጽሐፍ ቅዱስ የሚያስተምረው እሱ ነው። እኔ የዳንኩት በማመኔ ነው፣ እሱ በፍርድ የሚኖረው ደግሞ ባለማመኑ ምክንያት ነው። ኦኬ አንተ አስተዋጽኦ አለ ሆይ? እኔ በነገረ ድነት ውስጥ ወይም በመዳን ስራ ውስጥ አንተ አስተዋጽኦ አለ ሆይ? አይ እኔ ከመቀበል ውጭ ምን አስተዋጽኦ አለኝ? የእግዚአብሔር ነፃ ስጦታ ነው። ሐዋርያ ቅዱስ ጳውሎስ በተደጋጋሚ እንደሚናገረው እንደዚህ ይላል አይደል? ጸጋው በእምነት አድኗችኋል ይልና ይሄም ደግሞ የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም ይላል። ይሄ የእግዚአብሔር ስጦታ ነው። በቃ የእግዚአብሔር ስጦታ ነው የተሰጠኝ። እኔ ምን አረኩኝ? ተቀበልኩኝ ያንን ስጦታ። ኦኬ ይሄ ስጦታ ለማን ተሰጥቷል? ለሁሉም ነበር የተሰጠው። ካዲያ አንተን ልዩነት ምንድን ነው? አንተ እንዴት ዳንክ? ተቀብዬ፣ ሌሎቹስ አልተቀበሉ። ለተቀበሉት አይደል የሚለው የገዛ ወገኖቹ መጣ አለና ምንድነው ጥፋታቸው? እነሱ የገዛ ወገኖቹ አልተቀበሉትም አይደለ? ወደ ገዛ ወገኖቹ መጣ፣ የገዛ ወገኖቹ ምን አላሉትም? አልተቀበሉትም አለና ለተቀበሉት ግን አለ በስሙ ለሚያምኑ ለነሱ የእግዚአብሔር ልጆች ሆኑ ዘንድ ስልጣን ሰጣቸው አለ። ስለዚህ የተቀበሉት የእግዚአብሔር ልጆች ሆነዋል፣ የተቀበሉት የዘላለምን ሕይወት ተቀብለዋል ማለት ነው፣ ጌታን የተቀበሉት። ስለዚህ ሰው ሲቀበል እሱ ነው የሚቀበለው በፈቃዱ ማለት ነው። በራሱ ፍቃድ ነው የተቀበለው። እኔ ጌታን ስቀበል በራሴ ፍቃድ ነው የተቀበልኩት። እንደሱ ነው እየተባለ የነበረው ማለት ነው። ማለት እኔ እያስረዳ የነበረው ማለት ነው። በራሴ ፍቃድ ነው ጌታን የተቀበልኩት። ጌታን እንድቀበል ምንም ያስገደደኝ ነገር የለም። በነገራችን ላይ ምንም ያስገደደኝ ነገር የለም ስላችሁ፣ ጌታ እንድቀበል ያስገደደኝ ነገር የለም ስላችሁ፣ እግዚአብሔር ራሱ አላስገደደኝም እያልኳችሁ ነው። በነገራችን ላይ ሌላ ሰው ብቻ አይደለም እያልኳቸው ያሉት፣ እግዚአብሔር ራሱ አላስገደደንም ማናችንንም ማለት ነው። እግዚአብሔር አስገድዶ ቢሆንማ ማይድን ሰው በምድር ላይ አይኖርም ነበር፣ ሁሉም ሰው ይድን ነበረ እግዚአብሔር ቢያስገድድ ኖሮ። እግዚአብሔር ምንድን ያደረገው? አንድ ልጁን ሰጠ። ይኸው ልትድኑበት አንድ ልጄን ሰጥቻቸዋለሁ አለ። ህይወት እሱ ነው አለ። በሱ የሚያምን የዘላለም ህይወት አለው፣ በሱ በማያምን በአንድ በእግዚአብሔር ልጅ ስላላመነ አሁን ተፈርዶበታል አለ። ይኸው ልጄን እንኩ ስለ እናንተ ብሎ ዋጋ እንዲከፍል፣ የእናንተን ኃጢአትና በደል ተሸክሞ እሱ እንዲከፍል፣ የእሱ ጽድቅ እናንተ ላይ እንዲቆጠር፣ የእናንተ ኃጢአት በደል በእሱ ላይ ተቆጥሮ እሱ ስለ እናንተ እንዲከፍል ይኸው ልጄን ሰጥቻቸዋለሁ። በሱ መኑና ዳኑ አለ እግዚአብሔር። በቃ ታምናለህ፣ ትድናለህ። አታምንም፣ ገሃነም ትገባለህ። በቃ ግልጽ አይደለም እንዴ? ግልጽ ነው እኮ ምንም ውስብስብ አይደለም። ይሄ ነው ቅድም ሲባል የነበረው ማለት ነው። በሌላ መንገድ የሚያብራሩም ሰዎች አሉ። በሌላ መንገድ ይህንን የሚያስረዱ የሚያብራሩ ሰዎች አሉ። ግን እኔ በዚህ መንገድ ነው ማስረዳው፣ ደህንነትን ማብራራው። ሃይማኖቴም እንደዚህ ነው። በነገራችን ላይ
እና እንግዲህ በተደጋጋሚ ከዚህ በፊትም ስናነሳላቸው የነበሩ 7ቱ ዶግማዎች ብለን ኢሴንሻል ዶክትሪን ብለን የምናነሳቸው ላይ እዛ ላይ ነገረ ድነትን በተመለከተ ያብራራው በግልጽ ያብራራቸው ያስቀምጣቸው ነገር አለ። እዛ ብትሄዱ አሁን እኔ ከምለው የተለየ ነገር አይደለም እዛ ላይ የሚያብራራው ማለት ነው። እንደዛ ነው የምናብራራው እንደዛ ነው። ስለዚህ በልጁ በኢየሱስ ክርስቶስ ያላመናችሁ ሰዎች በልጁ በኢየሱስ ክርስቶስ እመኑና ዛሬውኑ ከጨለማ ወደሚደነቀው ብርሃን ከሞት ወደ ሕይወት እንድትመጡ ጥሪ ያደርግላችኋለሁ። አዎ ያ አስፈሪው ቀን ሳይመጣ ማለት ነው። በተወደደ ቀን ሰማሁ እንደሚል የተወደደ ቀን ለእናንተ ይሄ ነው። ጆሮአችሁ መስማት በሚችል አይናችሁ ማየት በሚችል ኦኬ፣ እንደዚህ እግዚአብሔር እድል በሰጣችሁ ጊዜ እንድትወስኑና ከጨለማ ወደ ብርሃን ከሞት ወደ ሕይወት እንድትመጡ የእግዚአብሔር ልጅ ኢየሱስን የሕይወታችሁ አዳኝና ጌታ አድርጋችሁ እንድትቀበሉ ለሁላችሁም ጥሪ አድርጋለሁ። የጌታ ሰላምና ጸጋ ከሁላችሁ ጋር ይሁን። ተባረኩ።